በግለ ኢየሱስ ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ከዘላለም እስከ ዘላለም ለእርሱ ይሁን አሜን አሜን። የኢየሱስ ሆኜ ምን አጣው ሁሉን በስሙ ተወጣው። በጣም ደስ ይላል። በጣም ደስ የሚለው ክርስቶስን በጣም በቃ የሆነ መዝሙሮቻችን በቃ በጣም ደስ ይላሉ። የሆነ በደንብ በቃ የመዝሙር ጥቅሙ አረ በክርስቶስ አረ ሰላም ልበላችሁ እናንተ ሰዎች ቪዲዮ ላይ ነው ሰላም ያልኳችሁ አይደል? ሰላም ለሁላችሁ እንዴት አላችሁልኝ እኔ ተወዳጆች? እኔ በጣም ደህና ነኝ ይመስገን አምላክ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችሁ ላይ ጸንቶ ይኖር። ጭራሽ ሊጠፋብኝ ነው። እስኪ ጠፋብኝ ድረስ ነው የጠፋሁት ጋር አይ ግን እንዴት አላችሁልኝ በድጋሚ ማለት ነውና እኔ በጣም ደህና ነኝ ይመስገን አምላክ። ምናምን ተጠፋፋን ፈልጉ ሰው አክሊል ይጠፋ በሉ ጠይቁ ምናምን ደውሉ ስቀለር ነው። በጣም ብዙ ሰዎች ተጨንቃችሁ ነበር ምናምን እና አዝናለሁ ስለተጨነቃችሁ አዝናለሁ። ያ ወዲያው ባይዚህ የዛን ጊዜ ቪዲዮን አጥፍቼው ነበርና ያጠፋሁት ቪዲዮ ሰውን የሚያስጨንቅ ነው እንዴ? ለዛ ነበር የዛን ጊዜ የተወሰነ 1-15 ቀን ሲጠፋ ነበር ምናምን ቢለቀቁት ቪዲዮ ያጠፋሁት ለዛ ነበርና ኤኒዌይስ ምንድነው ስላሳያችሁኝ ፍቅር ምናምን ያው እንግዲህ ጌታ ያክብርልኝ። ፍቅራችሁን የምትገልጡልኝ ግን በደንብ በጸሎት እንደሆነ ግን ተስፋ አደርጋለሁ እና ስለኔም ስለሌሎች ወንድሞችም በተለይ እዚህ ሚዲያ ላይ ስለሚያገለግሉ ከዚህ ሚዲያ ውጪም ደግሞ ስለሚያገለግሉ ስለ ሁሉ መምህራን ስለ ሁሉ ክርስቲያን ወንድሞች ስለ ሁላችን እንደምትጸልዩ ተስፋ አደርጋለሁ እና በጸሎታችሁ ውስጥ ሁሌም ማሳሰብን አትርሱ እና አልፎ አልፎ እንደዚህ የገባን ያው የተወሰነ ቀን እንትን ብዬ ስመጣ ቆይቼ ስመጣ መሽኩር ጀመርኩኝ ማለት ነው። ኢቨን እዛ ጋር ራሱ አላለኝም እዚህ ጋር እያዩ ምናምን ነው አይ ስቀልረሽ እያዩዋችሁ ላወራ ዝርዝር ጉዳዮችን ላወራችሁ አልችልም። አዝናለሁ። የሚነሱ ርዕሶች ምናምን አሁን ድጋሚ ባወራ ድጋሚ ጭቅጭቅ ድጋሚ ቢወራ ድጋሚ ጭቅጭቅ ነው። ኦፍ ኮርስ እኔ ከድህነት ጋር ሊገናኝ ይችላል ብዬ የማስበው እንደነገርኳችሁ እዛው ዩቲዩባችሁ ላይ አስቀምጠላችኋለሁ። ዛሬ ምንድነው ትላንት ምናምን አልተመቸኝም ነበርና ዛሬ ቪዲዮ ሰርቼ ለ1 ሰዓት ከ5 ደቂቃ ያህል የፈጀ ቪዲዮ ነው። 1 ሰዓት ከ5 ደቂቃ አካባቢ ነው እና ቀርጬ ምናምን ኤዲት አድርጌ ተናጋሪውም እኛው ካሜራማኑም እኛው ኤዲተሩም እኛው እንደዛው እንትን ካልኩ ወራ ግን አፕሎድ አላደርግም አለ ወደ ዩቲዩቡ ወደ 6 ጂቢ አካባቢ ሆነና ለዛ ይሁን አላቅም ብቻ እስቲ ነገ ተረጋግቼ እንትን ብሏልና እንደዛ ደከም ብሉን ሰርተን ምናምን እንትን ሳይለቀቅላችሁ ቀረ ጌታ ቢፈቅድ ነገ እለቅላችኋለሁ። ከዛ ውጪ እዚህ ግን ጠቅለል ያለው ትምህርቱን ሳይሆን ትምህርቱ ላይ ምንም አንበልሽ ትምህርቱ ላይ ሳይሆን ጠቅለል ያለ ነገር ግን ትንሽ ነገር ልበላችሁና ከዛ በኋላ ዝም ብለን የሆነች መጽሐፍ ቅዱስ ክፍል አብረን አንብበን እንደተለመደው እንለያያለን። ያ በጣም ለአጭር ደቂቃ ማለት ነው። በጣም ለአጭር ደቂቃ እንደዛ እናደርጋለን። ስለዚህ የሆነ አንድ መዝሙር ሰምተን እንለያያለን ማለት ነው። ከዛ በኋላ አንድ ድምፅ ላሰማችሁና መሰረታዊ ችግር ምን እንደሆነ እንድታውቁ ነው። አሁን እንደዚህ አይነት አለመግባባቶች ምናምን ይሄ ንትርክ ጭቅጭቅ ምናምን ሲፈጠር የቤተክርስቲያንን መልክ በጣም ለማጠልሸት የሚሰሩ ሰዎች ይኖራሉ እና ላሰማችሁ አንድ ልጅ ለምሳሌ ወንድማችን በጋሻው የተናገረው አንድ ነገር አለ አይቼ ነበርና ቆይ ላሰማችሁና እንዴት አለ ከዛ ጋር ተያይዞ ለእናንተም የተወሰነ ነገር እንደወላችኋለሁ እንደው ብናደርግ
እና ለሁላችንም ኦፍ ኮርስ አቤት ሆነው ትንሽ ወንጌል እሺ ኮሜንት ልዝጋባችሁ ያ እሺ የወንድማችን የበጋሻውን እዚህ ጋር ባላሳይ ደስ ባለኝ ነበር ሐሳቤን እንድትረዱት ነው አሁን እንደዚህ አይነት ሐሳቦች እንዴት እንደሚነሱ በዛው እንደታዩና ከዛ በኋላ ለቤተክርስቲያን ያለን ቦታም እንዳይቀንስም በጣም ስለሚያስፈራ በእንደዚህ አይነት ጊዜ ለዛ ነው ኦኬ ይሰማል አሪፍ እሺ ለነገሩ አብዛኞቻችሁ አይታችሁት ይሆናል ወደዛ ሲዘዋወር ነበር መሰለኝ ቪዲዮ እሺ ፊቱን ማየት አይተበቀባችሁማ ይሄ ድምጽ አይታጣም ይሄ ድምጽ ያው አይታጣም ይታወቃል በጣም ይሄ ድምጽና ስሙትና ከዛ በኋላ መጣበታለሁ ኦኬ ይታይ ኦኬ እሺ ይቅርታ ይቅርታ ይሄንን ቪዲዮ ሳሳይ ምናምን ግን ይሄ እንግዲህ ለወንድማችን ይሄ በጠላቻ ምናምን እንደዛ ምናምን አይደለም እንዳልኳችሁ ባላሳይ ጥሩ ነበረ ግን የተወሰነ ሐሳቡን እንድትረዱት ነው ምንም ዚሮ ጥላቻ ነው ያለን ለዚህ ወንድም ለዚህም ለሌሎቹም ዚሮ ጥላቻ ማለት ነው ምንም አይነት ጥላቻ የለኝም እንደነዚህ አይነት ሰዎች ግን አንዳንድ ሐሳባቸው ግን በጣም በክፋት የተሞሉናል በተለይ አንዳንዶቹ ማለት ነው እሱን ጠራው ሐሳባቸውን ጠራው ለነሱ ግን አቤት ሆነው ትንሽ ወንጌል ላይ የሚንቀሳቀሱ ወጣቶች መተዋል እነሱ ላይ የተነሳ ነው እሳት እየተነሳ ነው ያ ዘንዶ ያ የተኛው ያ ሐሰትን ብቻ እየተቀለረ ራሱን በዘመናት የሚያደልበው ብርሃን ሲበራበት የማይወደው ወንጌል ሲነገር የማይወደው የጌታ ኢየሱስ ክርስቶስ ስም ሲጠራ የማይወደው እነዚህ ልጆች ላይ እያስነሳ ነው ማዕበል እያስነሳ ነው እሺ ከሌላ ሰው ላይ ነው የወሰድኩትና ፍለስ ለሌላ ፎቶ መጣ እሺ ኤኒዌይስ እነዚህ ልጆች ላይ ማዕበል እያስነሳ ነው ትንሽ ወንጌል ላይ የሚንቀሳቀሱ ወጣቶች ተነሱ ያው እኛን መሆኑ ነው እና እነሱ ላይ ያስነሳ የሚል ነገር ነው የተናገረው አሁን እንግዲህ ሰሞኑ የተፈጠረ እንደዚህ ያለ መግባባት አለ አይደል እና እሱም ማለት ነው በመጀመሪያ ደረጃ ይሄ መገፋት ምናምን የሚባል ነገር አለ በእኛ ክርስቲያን ውስጥ ይሄ መገፋት ምናምን የሚባል ነገር ይኖራል እሱ ያው እንግዲህ ክሊር ነው ያው ሁሉም ሰው ስለሚችል ችግር የለም እሱ የትም ቦታ ብትሄዱ እንደዚህ ነገር አይጠፋም ይኖራል እና በእኛ ክርስቲያን ውስጥም ይሄ መገፋት ምናምን የሚባል በጣም የተጠላ ነገር አለ ምንም ግልጽ ነው እኔ አሁን ብጠይቅ እንደዛ ልናገር እችላለሁ አለ ግን ስለዚህ እንደነዚህ አይነት ወንድሞች አሁን እነዚህ ይወጡ አንዳንድ ፕሮቴስታንት ወንድሞቻችን ዝም ብሎ ተገፍተው ብቻ ነው የወጡት እያልኩኝ አይደለም አንዳንዶቹ ምናልባት ሲገፋ ድንግጥ ብሎ በዛው ሃይማኖቱንም ክዶ የፈረጠጠ ሊኖር ይችላል ኦኬ እንደዛ ሊኖር ይችላል አንዳንዱ ግን ኢንቴንሽናሊ የክህደት ትምህርትን ምንድነው ፍጹም ፕሮቴስታንታዊ የሆነ ትምህርትን ይዞ ይመጣና ከዛ በኋላ ልክ ተቃውሞ ሲነሳበት ተገፋው ብሎ የሚሸሽ ይኖራል ስለዚህ ይሄ እሱ ጉዳይ ነው የሚሆነው ግን እንደዚህ የሚገፉ የሚመስል አይነት ሰዎች በክርስቲያን ውስጥ ይኖራሉ ግን ግለሰቦች ናቸው ቤተክርስቲያኒቱ ግን አይደለችም አሁን በጣም ልነግራችሁ የሚወደው ነገር እሱን ነው እንደው ስለ ክርስቶስ ብላችሁ በደንብ አድርጋችሁ ስሙኝ ክርስቲያን ወንድም እህቶችም ከክርስቲያን ውጪ ያላችሁ ወደ ቤተክርስቲያን ለመምጣት ስታስቡ የነበራችሁ ሰዎችም ካላችሁ ማለት ነው ይሄን በጣም ማጥራት አለብን ምንድነው በእንደዚህ አይነት ጊዜ እንዳልኳችሁ የቤተክርስቲያንን መልኳን በጣም ለማጥፋት ይሰራል አሁን ለምሳሌ ቤተክርስቲያን ገፊ ናት ወንጌል እንዲሰበክ አትፈልግም የሚል ነገርን
ለማስያዝ የሚሞክሩ ሰዎች ይኖራሉ። አሁን በዚህ ውስጥ ኦኬ የሚገፉ ሰዎች ይኖራሉ፣ በኤርሲያን ውስጥ አሉ። ምንም በቃ ግልጽ ነው ብያችኋለሁ። እሱን አልካድኩም፣ ልክደው አልችልም እሱን። ከዛ በኋላ ሲታይ አሁን እዚህ ጋር በጣም ብዙ ሰው ተሰባስቦ እንማማራለን ምናምን ነገር እና ምናልባት ለምሳሌ አሁን አንድ አኪል ቢጠፋ ሌላውን ህዝብ ሁሉ ይዞ ሊጠፋ ነው እንዴ የሚል ነገር ስለሚኖር ጭንቅላት ውስጥ እና አሁን ሚዲያው ላይ ደግሞ በጣም በሚያሳዝን ሁኔታ አሁን በየቦታው ለምሳሌ ወይ እንደዚህ እንደው ወይ የኛን ፎቶ ፕሮፋይል ፒክቸር ማድረግ ሎጎአችን ሊሆን ይችላል ማለት እንደዚህ አይነት ነገሮች ይታዩ የለ በስፋት ሰው እንደዚህ አይነት ነገር ሲያይ ሰው ሊደነግጥ ይችላል። ኦኬ ይሁን የተሳሳተ ነገርም ድንገት የተናገረ ሊመስለው ስለሚችል ወይ ከሌላ ሰው ይሰማና ኦኬ እና አክሊል እንዲህ ብለው አስተምሯል እኮ የሚል ነገርን ከሌላ ሰው ይሰማል። ወይም ስለዚህ ጋር ስንማማር ከነበረው የተቆራረጠና እንደዚህ ነገር ይሰሙና የሚሉ ሰዎች ሊኖሩ ይችላሉ። አሁን እነሱ ያው ከኤርሲያን ቀንነት ነው፣ ግን እነሱም ቢሆኑ ማድረግ ያለባቸው በቤተ ክርስቲያን አስተምህሩ፣ በአባቶች ትምህርት በኤርሲያን አስተምህሩ መመዘን አለባቸው። ሲቀጥል መስማት ያለባቸው ከሚነገርላቸው ሰዎች ብቻ መሆን እንዳለበት ግን እሱን አስባለሁ እንግዲህ። ከዛ ውጪ ግን አሁን እንደዚህ እሺ ያው በቃ እዚሁ ጋር ሰው ሰብሰብ ስላለ ልናገሩና ሰብሰብ እንዳልን ስናገር እስቲ እንትን ባናደርግ ለምሳሌ አሁን የፕሮፋይል ፒክቸር ምናምን ይሄ እንግዲህ የኛን ፎቶ እናንተ አድርጉ የለ ስፔሻሊ የኔን አሁን እንደዚህ ወይ ማድረጉ ቢቀር ነው ከይቅርታ ጋር ማለት አይ ነው እንደዛ ስታደርጉ ምናምን ፍቅራችሁን ለመግለጽ ምናምን ነው እና ጌታ ደግሞ ልብን ያውቃል ለእናንተ ያለኝ ፍቅር እና ግን ምናልባት አንዳንድ ሰዎችን እንደዚህ ማድረጉ በራሱ ሰዎችን ሊያስቆጣ ይችላል። በዚህ ምንድነው እሱ ምናምን እንደዚህ ካደረገ የሱ ተከታዮች ናቸው ማለት ነው። የሰው ተከታይ ስለሆኑ እሱ ቢስት እነሱ ይስታሉ እና የሚል ነገር ዝም ብሎ እንደዚህ ነገር ጭንቅላታቸው ውስጥ ሊያመጣባቸው ስለሚችል እንደዚህ አይነት ነገር ወይ ቢቀር አስባለሁ ቢቀር እና እሱ እንደዛ ቢደረግ ጥሩ ይመስለኛል። ያስፈራል አንዳንዴ ዝም ብለህ ሰብሰብ ብለህ ለስተማማር ራሱ ሰው በዛ ሲል ራሱ ያስፈራል አንዳንዴ። ምክንያቱም ሰው በቃ እንደዚህ አይነት ነገር ሲያይ አንዳንድ ሰው የሚፈራ አለ እንደዚሁ በቃ የሆነ ነገር ይፈጠር ሳይል ነገር ማለት ነው። እሺ ሁለተኞቹ በክፋት እንደዛ የሚያደርጉ ደግሞ አሉ። ሁለተኞቹ በክፋት እንደዛ ደግሞ ይኖራል አይደል? ያ ልባቸው ላይ ትንሽ ጠርቀም ያለች ከምቸት ያለች ክፋት ትኖርና ከዛን እሷ ክፋት ትገለጣለች። ባይዚ የመጀመሪያ ላይ ይቅርታ የመጀመሪያ ላይ አንዳንዶቹ ጭራሽ ያለ እውቀትም እንደዛም ደግሞ ለኤርሲያን ካላቸው ቅናት ብቻ ግን ያለ እውቀት አያውቁትም፣ ትምህርቱንም አያውቁትም። እዛ ጉዳይ ላይ አባቶች ምን አስተማሩ ምናምን የሚለው ጭራሽ አይታወቅም፣ አያውቁትም። ማያውቁት ግን ጣፍት ላይ ሳይቀር አለ። ለምሳሌ ኃጢአት ይወረሳል የሚል አሁን ያንን ነገር ብዙ ሰው ይዞ ነበረ። ግን ያንን ነገር እንደው ስለያዝን ያ ነገር ለብዙ ጊዜ ስላወቅ ነው በቃ ትክክል ነው ብሎ ጸድቆ ይኖራል ማለት ነው አይደለም። ስለዚህ በተለምዶ የምናቃቸውን ነገሮች መመዘኛ አናደርግም። መመዘኛችን በተለምዶ የምናቃቸው ነገሮች አስተምህሮ የኤርሲያን ዶክትሪኑ እርሱ ነው በቃ መመዘኛ። እሺ በአባቶች ትምህርት ውስጥ በግልጥ የታየን ያ አስተምህሮ መመዘኛችን ነው። ስለዚህ በዛ ለመመዘን ሞክሩ እና ግን በዛ ለመመዘን አቅም ላይኖረን ይችላል አንዳንድ ጊዜ። አሚን ምን እያልኩኝ ነው? አንድ ሰው ምን አለኝ ከዚህ ቀደም አንድ መምህር ሲያወራን ሰው በጣም ያናል ኮንተንት አይደለም። ስለዚህ የሚመዝነው ያናል ባስተምህሮ ምናምን ሳይሆን ያው አስተምህሮ ላያውቀው ስለሚችል በምንድነው ሊመዝን የሚችለው? እሱ በሚያውቀው በሆነች ነገር። ለምሳሌ ፕሮቴስታንትን ከክርስቲያን የሚለየው ነጠላ መልበስ ያለ መልበስ ጉዳይ ነው የሚል
ሐሳብ ጭንቅላት ውስጥ ያለ አንድ ሰው መቶ አክሊል የሚመዝነው ለድህነት ጥምቀት ያስፈልጋል፣ ለድህነት ቅዱስ ቁርባን ያስፈልጋል። እንደዚህ የቅዱሳን ምልጃ ላይ የሚያወራው ነገረ ቤተ ክርስቲያን ላይ የሚያወራው ምናምን ጉዳይ እሱ አይደለም። በዛ መመዘን አይችልም። አሁን ያ ሰው ስለዛ የሚያደርገው ምንድነው? ነጠላ ለብሷል አልለበሰም። ፕሮቴስታንት ከክርስቲያኖች ጋር የሚለዩት በቅዱስ መስቀል ምልክት በማማተብ ነው ምናምን የሚል ብቻ ከሆነ እሱም ብቻ ከሆነ የሚያውቀው ስለዛ አክሊል የሚመዝነው በዋናው በአስተምህሮ ሳይሆን በቅዱስ መስቀል ምልክት አማትቧል አላማተብም እስቲ ምናምን። ኦፍ ኮርስ በቅዱስ መስቀል ምልክት ግዴታ ማማተብ አለብን፣ ነጠላም እንለብሳለን ግዴታ ነው። ግን እዚህ ጋር ስንመጣ ግን እንዳልኳችሁ ይሄ ስፍራ ለኔ አውደ ምህረት አይደለም ማለት የስ አውደ ምህረት ላይ እግዚአብሔር ቃል ይነገራል፣ እዚህም እግዚአብሔር ቃል ይነገራል። ግን ይሄ ቦታ ምን አይነት ቦታ ነው? ልክ የሆኑ ጓደኛሞች ተሰባስበን የእግዚአብሔርን ቃል እንደው እየተነጋገርን እያወራን ምናምን እስቲ ወደ እግዚአብሔር ለመቅረብ ምን እናድርግ ምናምን የምንልበት ቦታ ነው እንጂ አውደ ምህረት የሆነ ፑልፒት ነገር አይደለም። ኦኬ አውደ ምህረት ላይ ወጥተን እየተናገርን አይደለም። ስለዚህ ይሄው አሁን ነጠላ ምናምን የሆኑ እያንዳንዱ ፎርማሊቲዎች እንደዛ ማሟላት አይጠበቅብን። ብቻ እግዚአብሔር ግን በዚህ አሁን እንደዚህ ስናወራ ምናምን እርሱ በመካከላችን እንዲገባና እንዲያስተምረን ግን የሁላችንን ጆሮች እንዲከፍት የምንናገረውን ሰዎችም ደግሞ አንደበታችንን እግዚአብሔር እንዲከፍትልን ምላሳችንን እንዲያዘጋጅልን ልክ ጌታችን በማቴዎስ ወንጌል ምዕራፍ 10 ላይ የምትናገሩት ይሰጣችኋል መንፈስ ቅዱስ እርሱ ያቀብላችኋል እንዳለው ልክ መንፈስ ቅዱስ የምንናገረውን እንኳን ጋይድ እንዲያደርገን ወደ ስተት ውስጥ እንዳንወድቅ ኦኬ የምንሰብከው ቀጥታ የቤተ ክርስቲያንን አስተምህሮና ቅድስናን ብቻ እንዲሆን ሰዎችን ወደዛ የሚመራ እንዲሆን ላይፍ ከመግባቱ በፊት አንድ ሰው ቢያማተብ አባታችሁን ጸልዮ ቢመጣ ኦኬ እግዚአብሔር እርዳኝ በቃ ማለት እንዲህ ብሎ እንኳን እግዚአብሔር እርዳኝ አንተ አስተምረን ሰብሰብ ብለናል እኔና ወንድም እህቶቻችን እኛ ሰብሰብ ብለናል እና ጌታዬ አንተ አስተምረን ብሎ ቢገባ መልካም ነው። እንደዛ ሊሆን ይገባል። ከዛ ውጪ ግን እንደው በቃ ስህተት የሚመስሉ ነገሮችን ሁሉ እየነቀሱ እንትን ማለት በጣም አስቸጋሪ ይመስለኛል። እና እንዳልኳችሁ መመዘኛቸው ምን ይሆናል? ወይ ነጠላ መልበስ ሊሆን ይችላል። አሁን እሱ እንደዛ ጊዜማውንም ድምጹንም አምጣ ብትለው በቀላሉ ያመጣዋል። እኔ ግን አልችልም። እኛ ደግሞ ያው ያደግነው በዚህ በሰንበት ትምህርት ቤቱም በምንም ስላልሆነ ቀለል አድርገን እዚሁ ዝም ብለን ከጓደኞቻችን ጋር እንደምናወራውና እንደዛ ያዙት። ሰው ስለዛ በምን ይመዝናል? ምን አታዩትም እንዴ ሲናገር ራሱ ተወዳጆች ይላል ምናምን አይነት ነገር እንደዛ የሚመስል ነገር ይመጣል። አነጋገር ያይና በዛ ደግሞ መመዘን ይጀምራል። ስለዚህ አሁን መመዘኛችንን ማወቅ አለብን። መመዘኛችን የክርስቲያን አስተምህሮ ነው። መመዘኛችን የክርስቲያን አስተምህሮ ነው። ስለዚህ በክርስቲያን አስተምህሮ ለመመዘን ማወቅ አለብን ማለት ነው። የክርስቲያን አስተምህሮ አስቀድመን መሰረታዊ የክርስትና ትምህርት መማር አለብን። ሁላችን እንደው በጌታ ጋይስ ነጠላውን አጣፍቱ ጭራሽ እንደው የመምህራን ልብስ ለብሶ እዚህ ጋር ግርንግድ መስቀል አድርጎ ግን ፕሮቴስታንት ሆኖ የሚመጣ የሀገር ህዝብ ያለው አሁን ላይ እንደዛ ነው። ይሄ መለያ ተብሎ የሚቀመጠው በፍጹም ይሄ አይደለም። አሁን ላይ ያሉ ሚዲያ ላይ እንኳን ተመልከቱ። አብዛኞቹ ተሐድሶች ምንድነው የሚያደርጉት? ተሐድሶ ፕሮቴስታንቶች ማለት ነው እንዴ ይሄው ልብሱንም መስቀሉንም እንደዛ አድርገው አይደል የሚመጡት? ግዙንስ እንደነሱ አረማን ያቀላጥፋሉ። ኦፍ ኮርስ እነዛ ማርያም ያቀላጥፉታል። ኦፍ ኮርስ ቴዲያችን እና ሌሎችም ወንድሞቻችን በጣም ጎበዞች አሉ። ግን ያው አንቺ እሺ ኤኒዌይስ ብቻ ግን አሁን ግዙንም ለምሳሌ እነሱ ይሉታል። ግዙን ስለተባለ ብቻም ክርስቲያን ናቸው ማለት አይደለም። እሱም ግዕዝም መመዘኛ ሆኖ መቀመጥ
የለበትም። ቋንቋ ነው። ነጠላውም እንደዛ ያነጋገር ጉዳይ ምን እሱ አይደለም። ትልቁ ቁም ነገር ትልቁ መመዘኛ አስተምህሮ ነው። አስተምህሮ ፕሊዝ። ይሄ መቀየር አለበት በእኛ ዘንድ። እሺ በዚህ ጀነሬሽን ይሄ መቀየር አለበት። ክርስቲያኖች ተሰማውና ማለት ነው። እስቲ ስለምን እያወራ ነው? ኦኬ ይሄ ክርስቲያን አስተምህሮ ነው። አረ ከፕሮቴስታንቱ ጋር ምን አገናኝቱት ማለት እንድንችል ወይም ደግሞ ልክ ሲያስተምር ነጠላውን ብሏል ወይም ደግሞ የሆነ ልብስ ምናምን ለብሷል ክርስቲያን ትልቅ መስቀል አድርጓል ማለት እዚህ ላይ ልክ ተሰማውና ጥምቀት አይደለም ቅዱስ ቁርባን ሁለተኛ ጌታ ስጋና ደም አይደለም ምንድን ነው የሚያስተምረው ብለህ እንድትገፋው ስለዚህ ወደዛ ነው ማደግ ያለብን። ከአስተምህሮ አንጻር እያነሳ መመዘን አለብን። በልብስ እንሸወዳለን፣ በቋንቋ በግዕዝ እንሸወዳለን፣ በቅዱስ መስቀል ምልክት በማማተብም ኦፍኮርስ እንሸወድ እንችላለን። እንደዛ አማትቦ ሌላ ነገር ሊያወራ የሚችል ሰው ስላለ ማለት ነው። ስለዚህ ሁሌም መመዘኛ እንዳትረሱ አስተምህሩ ነው እና እንዳልኳችሁ ሁለተኞቹ ያው እንግዲህ ክፋት የሚኖርበት ሰው ሊኖር ይችላል። አንዳንድ ሰው ከሁላችንም ላይ ግን እንደዚህ አይነት ክፋቶችን ግን ጌታ ከልባችን ላይ ያንሳ። በሁላችንም ውስጥ ሊኖር ይችላል። በሁላችንም ውስጥ ክፋት ሊኖር ይችላል። ጌታ ግን በእርሱ መልካምነት በእርሱ ደግነት የኛን ክፋት ከልባችን ላይ ንቅል ያደርግልና ይንቀረው ጳጳሳት ጋር አብሮ የሚውል ወዳጃችን እንዲደውሉልን ምናምን ሲል እውነቱን ከሆነ አሁን ይሄ ሰው ፕሮባብሊ ሊኖር ይችላል። ባይዚ እንደዚህ አስበዋል ከሊቃነ ጳጳሳት ስር ምናምን የማይጠፋ ወይ እነሱ ስር ማለት የሚል የሆነ ግን ተሐድሶ የሆነ ሰው ሊኖር ይችላል ማለት ነው። እና እንደዛ የሚኖር ከሆነ ምን አይነት ስራን ይሰራል መሰላችሁ? እንደዚህ አይነት ሰው አሁን እዚህ ሚዲያ ላይ ምናምን ፕሮቴስታንቲዝሙ ምናምን የተወሰነ ዛሬ ስለምንሰራ ብዙ ምን ሊያደርግ ይችላል? ለኦርቶዶክስ በጣም የተቆረቆረ መስሎ እነዚህ ልጆች ኦርቶዶክስ እንዲያደርጉ ብሎ ያስጮዋል። ስለዚህ ቤተክርስቲያኒቱ ያኔ የሚሰማውም ሰውም ደግሞ ኦኬ ኦርቶዶክስን ሊቃወም ነው የመጡት እነዚህ ሰዎች ምናምን ብለው የተወሰነ ገፋ እንዲያደርጉ ማለት ነው። እና ልክ ሲገፉ አይ በቃ ከገፉኝማ ምን አገባኝ የራሳቸው ጉዳይ ብለህ የሆነ በቃ ነቅለህ እንድትወጣ ማለት ነው። ልክ ከዚህ በፊት እንዳደረጉት ነቅለህ እንድትወጣ ሊያደርጉ ይችላሉ። ስለዚህ ተሳካላቸው ማለት ነው። ኦርቶዶክስ መስለው ይሄ ለአባቶችም ለመምህራን ምናምን እንደሚመስል ነገር ይናገሩና ያስነሱብሃል ከፈለጉ እና ይሄም እንዳለ ደግሞ መረሳት የለበትም። ስለዚህ እነዚህ ነገሮች ሁሉ በማሰብ ጋይስ በተቻለን አቅም እንደዚህ አይነት ግርግሮች ምናምን ይኖራሉ። ኦኬ የትኛውም ቤተክርስቲያን ውስጥ ሊኖር ይችላል። በተቻላችሁ አቅም ግን በልባችሁ ላይ ይሄ ያለው የቤተክርስቲያን ቦታ መቀነስ ግን የለበት። ሁሌም በተቻላችሁ አቅም የክርስቶስን ቤተክርስቲያን ሁሌ መውደድን ማፍቀርን ማቆም የለባችሁም። ይሄ በተአምር ሁሌ ማየት ያለባችሁ እርሷን ነው። ኦኬ በውጭ ያላችሁም ደግሞ ወደ ቤተክርስቲያን መምጣት ፈልጋችሁ ግን እንደዚህ አይነት ግርግር ስታዩ ወደ ምን አይነት ቦታ ነው የሚሄደው ብላችሁ የተወሰነ የተወዛገባችሁ ሰዎች ካላችሁ ፕሊዝ ወደኋላ አትሽሹ፣ ወደኋላ አታፈግፍጉ። ቤተክርስቲያናችን ውስጥ መመዘኛ የሚባል ነገር አለ ማለት የሆነ የግለሰብ ቤተክርስቲያን አይደለችም። መመዘኛ አለ። ያ መመዘኛ ቅዱስ ትውፊት ይባላል። ከጥንት ጀምሮ የመጣ አስተምህሮ አለን። የአባቶቻችን ትምህርት አለ። ከአባቶቻችን ትምህርት ግልጥ እያደረግን ነው የምንማማረው። ስለዚህ መመዘኛችን እርሱ ነው። የአባቶቻችን ትምህርት የአባቶቻችን ልጆች ነን ማለት ፕሮቴስታንት አይደለን ማለት እኛ በደገብ ላይ አባቶችን ትምህርት ጣል አድርገ የራሴን ትምህርት ማንገስ አልችልም። እንደዛ አይቻልም። በቃ መመዘኛ ስላለን ኑ ባካችሁን አክሊልን አይታችሁ ነው አይደለም። የሆነ መምህርን ነው ኢቭን የሆነ ጳጳስን ነው አይደለም። ኦኬ ጳጳስ ሳይቀር ይመዘናል፣ ሊቅ ይመዘናል። ምስኪን ወንድም እዚህ ጋር እንዳሉት እነሱ ተዋቸው በቀላሉ ይመዘናሉ። በምን ሁሉንም ቅዱስ ትውፊት ይመዝናል። ስለዛ መመዘኛ ስላለን ከቅዱስ ትውፊት አንጻር አስባል። ኦኬ ይሄ ጉባኤ ነገር ሊያደርግ አስባል መሰለኝ እና ዛሬ ደግሞ እንደዚህ ተከራካሪ የሚመስሉ ነገሮች ካሉ እነሱ ደግሞ ኦፍ ኮርስ ይነካቸዋል ብዬ ተስፋ አደርጋለሁ።
መንፈስ ቅዱስ ደግሞ በደንብ ይቆጣጠረው ጉባኤውን። ጌታ በነገር ሁሉ ይርዳቸው፣ በመካከላቸው ይገኝ እና መልካሙን ሁሉ ያሳያቸው እና እንደሚያሳያቸው እምነቴ። ሁላችሁም ደግሞ ስለዚህ ጉባኤ ጸልዩ ፕሊዝ፣ ሁላችሁም ክርስቲያኑ እንደምህቶች እና አባቶቻችን ሁሉ የመራው መንፈስ ቅዱስ ነው። እሺ ከጥንትም ጀምሮ አባቶቻችን የመራው ወደ እውነት ሁሉ የሚመራው ያ መንፈስ እርሱ ነው የመራው እና አባቶቻችንን የመራ እውነት የሆነውን ትምህርት ከሐዋርያት ጀምሮ ይዞ ያስጠበቀው መንፈስ ቅዱስ አሁንም በመምህራኖቻችን ደግሞ በዚህ ጉባኤው ምናምን እንዲሰራ ስለዛ ደግሞ ልንጸልይ ይገባልና ሶርሱ ነው። ስለዛ እንደዛ ይደረጋል። ስለዛ አሁን ጉባኤ ሲደረግ ምንድነው የሚደረገው? ጉባኤ አሁን የሊቃውንት ጉባኤው ሲደረግ የአባቶች መጽሐፍትን የሚገልጡት የአባቶች መጽሐፍትን የሚገለጡት የሃይማኖት አበው ሌሎችም የጥንት አባቶች መጽሐፍት ይገለጥና ከሱ አንፃር እየተደረገ ይሄው አባታችን ገሌ ቅዱስ አባታችን ገሌ እንዲህ ብሏል እያሉ አባቶቻችን ይሰጡዋል። የዚህ ናህል ነው እንጂ እገሌ የራሱን ትምህርት ይያዘ ብድግ እገሌም የራሱን ትምህርት ይዞ ሁሉም የየራሱን ትምህርት ይዞ የሚፈረጥጥበት ቤተክርስቲያን አይደለም። ስለዛ ይህ ነገር እንደዚህ ስለሚሆን ምናልባት ትዕግስት አንዳንዴ ሊያስፈልግ ይችላል። ከተወሰነች ጊዜ በኋላ ይህ ነገር የሚጠራ ከሆነ ይጠራል እና እንደዛ ስለሚደረግ ፕሊዝ ወደ ቤተክርስቲያን ለመምጣት ያሰባችሁ ሰዎች ካላችሁ በዚች ግርግር ምክንያት ወደኋላ በፍጹም እንዳትሉ የያዛችሁን እምነት በኤርትራ ደረጃ የሚሰጠውን ዋናውን አስተምህሮ ያዙና ሌላ ይሄ የተወሳሰበ ነገር ካለ ቀስ እያላችሁ ታውቁታላችሁ። ኑና ብቻ ቢያንስ ግን ዋናውን አስተምህሮ ጸሎተ ሃይማኖት ብለን የምንጸልየውን ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብለን የምንጀምረውን አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን ብለን የምንቀጥለውን የአንዱ የእግዚአብሔር ልጅ ሰው እንደሆነና ከቅድስት ድንግል ማርያም በስጋ እንደተወለደ ስለ ሁላችን እንደሞተ ሞቶ እንዳልቀረ በዚያው ቀን ከሙታን ተለይቶ እንደተነሳ እንዳረገ ዳግመኛ እንደሚመጣ እርሱን እመኑ ዘን ከአብ በሚወጣው በመንፈስ ቅዱስ እናምናለን የምንለውን እርሱን ብቻ እመኑ። ለኃጢአት ስርየት በምትሆን በአንድ እሱን በጣም መጠንቀቅ አለብን። አንዳንዶች እንደሚሉትም የሆነ ለምሳሌ አኪል አሁን እንደዚህ ሰዎች እንደዚህ ገፋቸው ምናምን የሚሉ ሰዎች አሉ። አንዳንድ ፕሮቴስታንት ወንድሞቼ ለእናንተ ክብር አለኝ። ብዙ ፕሮቴስታንት ወንድሞቻችን በጣም ምስኪኖች የዋዎች እንደሆኑ አውቃለሁ። ኦፍ ኮርስ በተንኮል በጣም እንደታጨቁ ደግሞ እንዳሉ ሆነው ማለት ነው። እሱን ግልጽ ነው። ግን ምንድነው ዝም ብሎ እንደዚህ የግርግር በተነሳ ቁጥር በቃ ወደ ፕሮቴስታንት ሊሆኑ ምናምን የሚሉ አንዳንድ ሰዎች አሉ። ማለት የሚያውቁ የተወሰነ ሳስተምር የሚሰሙ ሰዎች አይ ፕሮቴስታንት እንኳን አይሆንም ይላሉ። ፎርስ ራሳቸው ፕሮቴስታንቶችም ሆኑና እንዲህ ያለ ነገር ባትናገሩ መልካም ነው። ማለት ግልጽ ነው። የሆነ አንደኛ ዝም ብሎ የሆነ ሰው መቶ ስለተጨቃጨቀ የሚሆን የማይሆን ስምን ስለለጠፈኛ ላይ እገሌ እንደዚህ መናፍቅ ምናምን ስላለ ምንም ይሄ ነገር ሊገፋን አይችልም። ሜጉ ግልጽ እኮ ነው። ማለት አንድ ምንም ወይ በቅጡ ያን ያህል በስርዓት ያልተማረ ሰው ሊሆን ይችላል። ጉዳዩ ላይ ያላጠና ሊሆን ይችላል። ኦኬ ማንም ሰው ሊሆን ይችላል። ባይዚ መምህርም ይሁን መምህር ስም የሚቀመጥ ምንም ይልባል። ግን ጉዳዩ ላይ ምንም በማያውቀው ነገር ተነስቶ መናፍቅ ምናምን እያለ ስም ሊለጥፍ ይችላል። ግን እንደዛ ስላደረገ ግን አንድ ሰው ብድግ ብለን እንደው በቃ እንዲህ ከተባልኩማ ብለን ላጥ ምንል አይደለም። እንደዛ ምን ፈረጥጥ አይነት ሰዎች አይደለም። ያው እንደዚህ ግፍት ተደርጌ ማለት ነው። እንደዚህ እንደው ተገብቶ በቃ ወጣለን የጎረቤት ልጅ መስዬ በቤተ ክርስቲያን ውስጥ እንደዛ ለገብቼ ወጣ እንኳን ፕሮቴስታንት ልሆን አልችልም። ይሄ ግልጽ ነው ማለት ይሁን
እንደዛ ቢሆን አይሆንም። ኦፍ ኮርስ እንደዛ ማንም ሊገፋኝ የሚችል እንደሌለ አስረግጬ ነው የምነግርህ። እንደዛ ማንም አያደርግም። ኦፍ ኮርስ ቤተክርስቲያኒቱ የሰው አይደለችም፣ የጌታ ናት። ሰዎች ያሉባት የጌታ ቤተክርስቲያን እንጂ ቤተክርስቲያኒቱ ራሱ የጌታ ግን እንደዚህ የሚፈጠር ቢሆን ራሱ ሰው ጥንታዊና አብያተ ክርስቲያናትን አያይም እንዴ? ለምን ፕሮቴስታንት ማለት ፕሮቴስታንት የሚሆንበት ምን ምክንያት አለው? ለምሳሌ ታድሶች ተገፍተን ወጣን ትሉ የለ ተገፍታችሁ የምርም ስለተገፋችሁ ከሆነ የወጣችሁትና አስተምህሮ ላይ ግን ዋናው አስተምህሮ ላይ ችግር ከሌለባችሁ ለምንድን ነው ሌሎች ጥንታዊና አብያተ ክርስቲያናትን ለምሳሌ አላያችሁት? ስለዛ ውስጣችሁ የፕሮቴስታንታዊነት አለ። በቃ ግልጽ ነው። እሱ ነው ግልጥ የሚለው። ትንሽ ስትነካ እሱነት ይገለጣል። ስለዛ የሆነ ነገር ውስጥ ላይ የሆነ የተቀበረ ነገር ይኖራል ማለት ሳታስበው እኮ ነው። ሳታስበውም ሊሆን ይችላል። እና ተመጣጣችሁ በዛ ወንድማችን ያው ካልመጣ እያለ ነው። በእግዚአብሔር ስም ተዛረኝ በጠፋሁባቸው ሰሞኖች እኔ በጌታ ኧረ አንዳንድ ሰው እኮ እንደው እንትን አንድ ታድሶ ያው ኦፍ ኮርስ ስሙን አልጠቅስም አግባብ ስላልሆነ ስም አልጠቅስም። ግን አንድ ታድሶ ነገር ታድሶ ነው አክቹዋሊ እና ቴክስት አደረገልኝ። አኬ እስቲ ፈልጌ ነው ቁጥርህን ላክልኝ ምናምን። ኧረ በቅዱስ ሚካኤል ማይ ውርደት ነው ይሄ አንድ የሞተ ታድሶ በክርስቶስ። ኧረ ሺም ጌታ አንተ ገና ለገና ራቃ ላክልኝ ተብሎ መተህ ስልክ ላክና። ኧረ በኢየሱስ እንደ እኔ አንድ ሰው ግን እግዚአብሔርን በስመ አብ በጣም እኮ በጣም በስመ አብ ይመቻችሁ። በጣም ነው የተናናቅነው። አሁን እሄድባችኋለሁ ታድሶች አሁን መተናል። እናንተ ላይ ነው የምንሄደው ከአሁን በኋላ። አይ ግን እነዚህ ከኛ ኤርትራን የወጡ ወንድሞቻችን እዚህ ያሉ ያገለግሉ ነበር። በጣም ነበር የሚያስገርመኝ። አሁን ነው አክቹዋሊ በጣም የሚያስገርመኝ። ያኔ ምኑን አውቀዋለሁ፣ ግን አሁን ላይ ግን ሳስበው ይሄ በየክፍለ ሀገር ምናምን በጣም ሩቅ ሀገር ምናምን እየሄዱ ሲሰብኩ ምናምን ነበር አይደል? እንግዲህ አሁን የወጡ ወንድሞቻችን እና ይሄ በጣም እኮ ነው የሚያስገርመው። ባይዚ ይሄ ያንን የሚያህል ርቀት ማለት በጣም ከአዲስ አበባ በጣም ከከተማው በጣም ሩቅ የሆኑ የሀገር የኢትዮጵያ ጠረፍ አይነት ቦታዎች እየሄዱ እኔ ራሴ አውቃለሁ በዚህ እንደዛ እንደሚሄዱ እና እዛ ድረስ እየሄዱ በፒስታው በምን እየሄዱ አስቡት። ታዋቂ ናቸው። በጣም ታዋቂ ስለሆኑ ከተማ ላይ እርግጠኛ ሆኜ ላስተምር ቢሉ ሁሉም በደስታ ነው። በቃ እንደው ላስተምሩ መባላቸው አይቀርም። ግን እነሱ እዛ ድረስ ሄደው ሲያስተምሩ ከነበረ ይሄ በጣም የሚያስገርም ነው። ምናልባትም የእግዚአብሔር ጸጋ ከእነርሱ ጋር ይኖር ነበር፣ ምናልባት ያኔ በፊት ማለት ነው። እና ግን የእግዚአብሔር ጸጋ ይወሰዳል ጋይስ፣ የእግዚአብሔር ጸጋ ይወሰዳል። እና አንድ ሰው የተቀበልነውን የእግዚአብሔርን ጸጋ በጣም በጥንቃቄ ካልያዝነው ልንነጠቅ ራሱ እንችላለን ብሎ ሲናገር ነበርና እያወራን ከእኔ ጋር እና እሱ በጣም እውነት ነው። በጣም ይሄን ነገር አንዴ በጣም ከተረዳ ነው በጣም የእግዚአብሔርን ጸጋ በፍርሃት አንደኛ በራሳችን ላይ እንዳንመካ ያደርጋል። የሚያስተምረውም እግዚአብሔርን በሚደንቅ ሁኔታ ያመሰግን የነበረው አንደበት ግልብጥ ብሎ ክርስቲያኖችን ሲሳደብ የጌታን አካል ሲሳደብ ብቻ ሊሆን ይችላል። ኦኬ ምናልባት በፊት ሰዎችን እያስተማረ የሰዎችን ልብ መግዛት የሚችል ወደ እግዚአብሔር እንዲቀርቡ ማድረግ የሚችል አይነት ሰው የሆነ ሰዓት ላይ ያቺ ጸጋው ተነጥቃ ጭራሹ ሲጮህ ቢውል ማንም ሰው በዛ ደረጃ የሚሰማው ሰው እንኳን ሊያጣ ይችላል። እና የእግዚአብሔርን ጸጋ በጥንቃቄ ነው መጠቀም፣ በየዋህነት በትህትና፣ በጣም በትህትና የምርም ጸጋው ካለ የእግዚአብሔር ጸጋ ካለ ማለት ነው። የእግዚአብሔር ጸጋ ያ ነገር አንድ ሰው ሲዘምር የምርም የሚዘምረው ዝማሬ በእግዚአብሔር ጸጋ ከሆነ ማለት ነው። ሲያስተምር የሚያስተምረው የምርም በእግዚአብሔር ጸጋ ከሆነ እንደዛ መሆን አለበት። እና ኤኒዌይስ ትንሽ
እኔ አንዳንዶችም እንደዚሁ አሁን እንግዲህ ተገፋን ብላችሁ የምትሄዱ ሰዎችም ፕሊዝ በጣም በተቻላችሁ አቅም የሆነ ሰው እንግዲህ ቤተክርስቲያን ውስጥ የሆነ በቃ ገፋኝ ብላችሁ ብቻ ቶሎ ውስጣችሁ ብቻ ይበል ዝም ብድግ ብላችሁ ፕሊዝ አትሽፉ እዚሁ ሆኑ ብቻ ግን የክርስቲያንን አስተምህሮ አታሳስቱ በተአምር ሁሌም መጠንቀቅ ያለባችሁ ለሃይማኖት ወይም ለአስተምህሮ በቤተ ክርስቲያን ውስጥ ያለው አስተምህሮ ከጌታ የተቀበልነው ነው ኦኬ ዋናው አስተምህሮ ማለት ነው ስለዚህ እሱ ላይ በደንብ ጥንቃቄ አድርጉ እዛ ላይ ከሰዓታችሁ አደገኛ ነው አሁን አስቸጋሪ የሆነው ነገር ምንድነው አስተምህሮ የምናስተምሮ ሰዎች ራሳችን አስተምህሮ ላይ ብዙም ላናቅ እንችላለን መተን ሰዎች ላይ ምን ለማመድ ሰዎች ሊኖር እንችላለን እሱ በጣም አደገኛ በእግዚአብሔር እሱ በጣም አስቸጋሪ ነው ያዕቆብ ለዛ ነው ከእናንተ ብዙዎች አስተማሪዎች አይሁኑ አለ ጎርጎርዮስም ሲናገር ዘንዚናዙ ቴዎሎጂ ለሁሉም ሰው አይደለም አለ ስነ መለኮት ነው ለሁሉም ሰዎች አይደለም ምንድነው እዛ ኦሬሽኑ ላይ ምንድነው እያስተማሩ ሰዎች ላይ ይለማመዳሉ ይላል ኦሬሽኑ ላይ ማለት ነው እና እዚሁ መጣ እያስተማርክ በእነሱ በሚማሩት ሰዎች ላይ መለማመድ አይቻልም እና ያያየን አንዳንድ ጊዜ አንዳንድ ሰው ያስተምርና እዛው ያያየ ነው በፊት ሲያስተምር የነበረውን ከትንሽ ቀናት በኋላ ሲረግሙት ያለ ያንን ያስተማሩን ትምህርት ነገር አትሊስት እዛ ርዕስ ላይ ከአባቶች አንፃር እርግጠኛ ነው ኦኬ ከአባቶች አንፃር እርግጠኛ ነው አዲያ አስቸጋሪ ነው እንስትና ሌላውን ሰው እናስታለን ከዛ በኋላ እነዛ ሰዎች ልብ ውስጥ አንዴ ከተቀመጠ በኋላ እሱን ደግሞ ለማውጣት ደግሞ አይኔ የተቀበልኩት ይሄ ነው ይመጣል እና እንደዚህ መከፋፈል እንዳይመጣ ሁሌም ይሄው መከፋፈል እንዳይመጣ ትልቁ ምርጡ ነገር የአባቶችን ኮንሰንሰስ ማየት ነው በቃ አባቶች ምን አሉ የሚለውን አንዴ ካየ ከዛ ላይ አንተ ከአባቶች አይደል የተናገርከው ከዛን ጓደኛ አበበ ሲመጣ ከአባቶች ያስተምር ከአባቶች ካስተማረ በቃ ተመሳሳይ ነገር ይሰጣል አክሊልም ጓደኛችሁ መጥቶ ወንድማችሁ መጥቶ ሲያስተምር ከአባቶች ከሰጠ ከራሱ ካልሰጠ እናንተ ከመዘዛችሁት ከአባቶች ስለሆነ የሚመዘው በቃ እርሱም ያንኑ ይሰጣል ተመሳሳይ ይሆናል ወጥ የሚሆነ ትምህርትን ለማስተማር አባቶችን ማወቅ አለበት አሊያ ግን በተለምዶ ያወቀውን ወይም ደግሞ ዝም ብለህ እንደዚሁ አንተ አንበበ ይመስልህ በተሰጠ በጣም አስቸጋሪ ነው ከአባቶች ብሎ ደግሞ ሌላኛው ሰው ሲመጣ ደግሞ ይለያል ያኔ ዝም መከፋፈል ያለ ያስመስላል እና ጥቃቅን ነገሮች ናቸው በርግጥ ብዙ ጊዜ እንትን የሚሉት እና እሱ ላይ ጥንቃቄ ማድረግ ያስፈልጋል ምናምን በጣም ብዙ አወራሁባችሁ እስቲ አክሊሉ ውሃ ይጠጣ እሺ ሰው የዚህን ያህል ካለም በቂ ነው ትምህርት ጉዳዮች ላይ ምንም አይነት ስህተት ሊሰራ ይችላል አይደል አዎ ስህተት ሊሰራ ይችላል ይሄን በተደጋጋሚ ነግሬያችኋለሁ አክሊል ስህተት ሊሰራ ይችላል እንዳልኳችሁ በጣም እኔ በተደጋጋሚ ነገርኳችሁ አይኑ በጣም አዝናለሁ ግን በጣም የምጠነቀቀው ላስተምህሩ ይሄ አለቀ ለጌታ ቤተክርስቲያን ትልቅ ፍቅር ነው ያለኝ ስለዚህ በቤተክርስቲያን ውስጥ ለእግዚአብሔር ፍቅር ያለው ሰው ደግሞ ከእግዚአብሔር የተቀበለውን ነገር በጣም በእንክብካቤ ነው የሚይዘው ኦኬ በጣም የምታከብሩት የምትወዱት አንድ ሰው አንድ ነገር እስቲ ጠብቅልኝ ብሎ ቢሰጠ እንዴት ነው ተንከባክበ የምትጠብቅለት በጣም የምትወደው ሰው በጣም የምታከብረው ሰው ምንም ነገር እንዳይነካው ተንከባክበት ይዝለት የለ የሚል ሰው ካለ የሚል መምህርም ካለ ካወራኝ እግዚአብሔር በሚያውቀው መጥቼ ነገራችኋለሁ ያው እግዚአብሔር በሚያውቀው ጌታዬ ኢየሱስ ክርስቶስ እርሱ ምስክሬ ነው እኔ መጥቼ ነገራችኋለሁ አረ እዚህ ላይ ከአባቶች ትምህርት አንፃር እገሌ የሚባለው አባት እንደዚህ እገሌ
የሚባሉ ቅዱስ አባቶቻችን ከኔ ተቃርኖ ነው የታወሩት ብዬ አሳያችኋለሁ። እንደዛ ግን ለመሆን ያብቃው። አክቹሊ ያብቃው ስላችሁ እንደው በሆነ ያኩኝ ሳይሆን ብቻ ይገኝ እንደዛ እንጂ ችግር የለውም። አሳያችኋለሁ። ከቤተ ክርስቲያን ትምህርት የተለየ ትምህርት አስተምሪማ ከሆነ ከመምህራን ጋር ምናምን አወራና ማለት ነው። ማለት ዝም ብሎ መጽሐፍ ቅዱስን የሆነ ሰው ያነብና ራሱ መጽሐፍ ቅዱስን በተረዳው መረዳት ይሄ እኮ እንዲህ ለማለት ነው ብሎ በሚመጣው እንደዛ አይደለም። እሱ ክርስቲያን አይደለም፣ ፕሮቴስታንታዊ ነው። መጽሐፍ ቅዱስን አንብበ ራስ በተረዳው ምናምን በሱ ልትመዘንኝ አትችልም። ማንም ሰው አይመዘንኝም በዛ ባይዚ። መጽሐፍ ቅዱስን አንብበ ከዛ እዚህ ላይ እንዲህ የሚል ጥቅስ አለ ይሄ ማለት ደግሞ እንዲህ ለማለት ነው ብለህ ተርጉመህ በአንተ ተርጓሚ ማንም አይመዘንኝም። ማንንም አትመዘንም። እኔም ብቻ ሳይሆን የትኛውም እዚህ ጋር የተሰበሰበውን የክርስቲያን ሕዝብ በዓለማችን ላይ ያለውን የትኛውንም ክርስቲያን መመዘን አትችልም። መመዘን የምትችለው መጽሐፍ ቅዱስን አባቶች እንዴት ተረዱት፣ በቤተ ክርስቲያን ውስጥ እንዴት ነው ያስተምህሮ የመጣው በሚለው በዛ ነው የሚመዘነው። እሺ የሚመዘነው በዛ እንጂ አንድ ሰው መጽሐፍ ቅዱስ አንብቦ ለራሱ የተረዳው መረዳት እሱ ፕሮቴስታንታዊ ነው። ፕሮቴስታንታዊ ነው እንዴ? መጽሐፍ ቅዱስ ብቻን ታዲያ ምንድነው በከባዱ የዘረር ነው? ይህንን ትምህርት እንዲሁ ነው እንዴ ስንዘረው እኮ ምንድነው? ኧረ መጽሐፍ ቅዱስ ብቻ የሚለው ትምህርት ሰዎች የራሳቸውን መረዳት መመዘኛ አድርገው ያስቀምጣሉ በሚለው አንዴ እንደዛ እኮ ነው። ዋናው ሀሳብ እዛ ላይ የሚያተኩር እኮ ነው፣ እዛ ላይ የሚያጠነጠን ነው። እና ልክ እንደዛ ማለት ነው። ስለዛ ፕሮቴስታንታዊ እንዳንሆን በጣም መጠንቀቅ አለብን። ብዙ ሰዎች ከአባቶች አይደለም በቃ ዝም ብሎ መጽሐፍ ቅዱስ አንብበው ወይ በተለምዶ ያሉትን ወይ ደግሞ ከአባቶች ሳይሆን ከመጽሐፍ ቅዱስ ዝም ብሎ መጽሐፍ ቅዱስን ብቻ አንብበው ራሳቸው የተረዷትን መረዳት ይዘው እንዴ መጽሐፍ ቅዱስን አንተ የተረዳህበትን መረዳት መመዘኛ አይሆንም። ከአባቶች ጋር ከተስማማ የስ ጥሩ በቃ የአባቶችን ብለህ እሱ ጥሩ ነው። እንደዛ እናድርግ። ከዛ ውጪ ግን ልባችሁን እንግዲህ ላሸበር ነው ምናምን ሁላችሁንም እናዝናለን። ይቅርታ ሁላችሁንም ይቅርታ እንጠይቃለን። ከአሁን በኋላ ማድረግ ቆይ ከኛ ሳይድ ያሉ ግን ድክመቶች አሉ። አንድ በጣም ይቅርታ ድክመቶች ግን ይኖራሉ። ስቲል የሃይማኖት ስህተት የአስተምህሮ ስህተት ምናምን እኔ እስካሁን ክርስቶስ በሚያውቀው ጭራሽ አላገኘውም። አለ የሚል ሰው ካለ እንዳልኳችሁ ነው አደርጓለሁ። ቅድም ያልኳችሁ ግን ምናልባት ግን አሁን እንግዲህ ድክመት ይሆናል ብዬ ያሰብኩት ምንድነው አንዳንድ ጊዜ ምናምን ትውልድ ነው እየመጣ የሚሄደው የሆነ ዝም ብሎ የኢትዮጵያ ቤተክርስቲያን ብቻ ናት የጌታ ቤተክርስቲያን ሌላ የጌታ ቤተክርስቲያን የለም ብሎ እኮ የሚኖር እኮ ህዝብ እኮ የለም። አሁን ትንሽ በቆየ ቁጥር አክቹዋሊ አሁንም እንደዛ የሚል ያው አሁን ላይ አብዛኛው ሰው አይልም እንደዛ። አሁን ላይ ከትንሽ ጊዜ በኋላ ደግሞ በጣም ብዙ ጠያቂ በጣም ብዙ አንባቢ ሰው ነው አይደል እየመጣ የሚሄደው። ኦኬ እዛ እንደዚህ ነው እዛ ቤተክርስቲያን እዚህ ቤተክርስቲያን ደግሞ እንደዚህ ይሄ እንዴት ተፈጠረ ምናምን ከአባቶች አንፃር ምናምን የሚል ሰው ሁሌም ይመጣል አይደል? መምጣትም አለበት፣ ጥሩ ነው። በምን መልኩ ነው እንደነዚህ አይነት ነገሮችን የምንመልሰው? እንደነዚህ አይነት ነገሮችን የምንመልስበት መንገድ አለ እና አይ ቲንክ አሁን ጊዜው ላይሆን ይችላል እና እንደነዚህ አይነት ነገሮች እንዳያስጨንቁን አንዳንድ ጊዜ የአባቶችን ትምህርት ስታጠኑ ምናልባት እናንተ የሆነ ጉዳይ ላይ ከምታውቁት ልዩ ነገር ልታገኙ ትችላላችሁ። ማለት በአስተምህሮ አይደለም፣ በአስተምህሮ ምንም ልዩ ነገር አታገኙም። ጥምቀት ያድናል ብለህ አይደል የምታምነው? አባቶችን ሄደህ ስገልጥ ጥምቀት ያድናል፣ ስገልጥ ጥምቀት ያድናል። ምንም ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው ብለህ አይደል የምታምነው? የአባቶች ትምህርት ስገልጥ የጌታ ስጋና ደም ነው፣ ስገልጥ የጌታ ስጋና ምንም ልዩነት አታገኝም። ስላሴ ላይ፣ ስጋዌ ላይ፣ ትንሣኤ ሙታን ላይ፣ ነገረ ቤተ ክርስቲያን ላይ፣ የቅዱሳን ምልጃ ላይ ቅዱሳን ይማልዳሉ የሚለው ምንም ችግር የለም። ይሄ ግልጽ ነው። ግን አንዳንድ ጉዳዮች ላይ እንዲህ ብዬ አሁን አላንሳላችሁና ግን የሆነ ስትገልጥ አይተው ሊያስደነግጠ የሚችል ነገር ሊገጥም ይችላል። እኔ እንደዛ አጋጥሞኝ ያውቃል ከዚህ በፊት እንዳልኳችሁ ክርስትናዬን ነው ራሱን ክርስትና ጥያቄ ምልክት ውስጥ ሊከተት አስቡት። ማለት አንድ ምንም አሁን ያየሁት ነገር ያስደነገጠኝ ነገር እውነት ቢሆን ራሱ ምንም ለውጥ የማያመጣ ነገር
ግን በሰዓቱ በቃ እኔ ከነበረኝ ነገር አንጻር በቃ በስመ አብ ክርስቶስን ነው የምላችሁ እንዴት ልተኛ እና በፊት ነው ያው 7 ዓመት አካባቢ 6 ዓመት እንደመጣው አካባቢ 6 ዓመት እና አካባቢ እና ሳይሆን አስደነገጠኝ። ኧረ በቅዱስ ሚካኤል እንዴት ልተኛ ክርስትና ራሱ ውሸት ነው ማለት ነው አልኩኝ። እሺ እንትን መጣብኝ። እሺ ቻርጅ ነሳካው እና መተኛ ታቃተኛለች እሷም እግዚአብሔር ምስክሬ ነው። እሺ እንደዛ አለችኝ እና ያን እኔ ስሜቱን ስለማውቀው እዛ ደወልኩላትና እኔ በጣም ለብዙ ሰዓት አወራን። በጣም ከመሸ በኋላ ይሁን በጣም ምሽት ላይ ነበር ትዝ ይለኛል። ግቢ ውስጥ ወደዛ ያልኩ ሰው እና በጣም አንዳንዴ አስቸጋሪ ነው እንደዚህ አይነት ነገሮች እንዳይፈጠሩ ዝም ብሎ ሰምቶ ደንግጦ ዝም ብሎ ብርግግ ብሎ ነው። አሁን ልክ እንደዚህ ነገር ሲሰማ ኦኬ በቃ ኦርቶዶክስ ስህተት ናት ማለት ነው ምናምን የሚል ስሜት እንዳይኖረው ምናምን አንዳንድ ጊዜ የሆነ እናንተ ምናልባት ያለመዳችሁትን ነገር የሆነች ነገር ጣል ልናደርግ ይችላል ታደርግ በዚህ ምክንያት ነው። ግን እሱ አንዳንድ ጊዜ አስቸጋሪ ነው እንዳየሁት ከሆነ ማለት የሆነ የተለያየ አይነት ሰው ነው የሚመጣው እና ጭራሽ እንዳይደነግጥ ብለህ የምትነግረው ሊያስደነግጠው ይችላል። እንዳይደነግጥ ብለህ ነግረው ግን ልታስደነግጠው ትችላለህ እና እሱ ምናልባት ድክመት ሊሆን ይችላል። እንዳይደነግጥ ብለህ አስበህ ነግረው ግን ክርስቲያን ወንድም እህቶችን ልታስደነግጥ እሱ ባይሆን ያሳዝናል። ያው ትንሽ በስሱ ደንግጠው በዚህ ከዛ በኋላ ምናምን በእግዚአብሔር ጸጋ በእናንተ ጸሎትና በእግዚአብሔር ጸጋና ምሕረት ቸርነት ብቻ የሚሆን ነው ብዬ አምናለሁ። እኔ እስካሁን እስካየሁት አይ ነው ምንም አሁን እንደዚህ አሁን አዋቂ ነን እኛ አይደለንም። ኧረ አክሊል ማንም አይደርስበት ምናምን እንዳትሉ በቅዱስ ሚካኤል እንደዛ ነን እንደኛ ሲጀመር አይደለንም። ብዙ ዕውቀቱም የለንም። ትንሽ የምናውቃትን ግን ከአባቶች አመሳክረን እርግጠኛ የሆንባትን መተን ከክርስቲያን ወንድሞቻችን ጋር ለማውራት በጣም የምንጓጓ ምን አይነት ሰዎች ነው እና እግዚአብሔር ደግሞ ጌታ ደግሞ እሺ ኦኬ ተመልሻለሁ መሰለኝ እና ስልኬ ጋለች ያቺኛው ስልክ ማለት ትንሽ አለኝ ስልክ እንዳልኳችሁ አለኝ ግን ለኔትወርኩ ሲባል ሳፋሪ ላይ አድርጌ በዚህ በትንሿ ገብቼ ነበርና ማል ላይ ትገላለች ይመቻት። እሺ ሰው እንደዛ ነው። ምን እያወራው እንደነበር ራሱ ቢጠፋብኝስ። ለማንኛውም አዎ ይሄ እርስ በርስ ክርስቲያን ወንድሞች እዚህ ጋር እየተሰባሰበ መማማራችን ምናምን በእግዚአብሔር ጸጋና ምሕረት እና በእናንተ ጸሎት ነውና የእግዚአብሔር ጸጋ አይለየን፣ የእናንተ ጸሎት ምናምን አትለየን። የእናንተ ጸሎት በፍጹም መለየት የለበትም። እሺ ለሁላችንም እዚህ ጋር አስተማሪና ተማሪ አለ፣ በእኛ አሁን መካከል የለም። አንዳንድ ሰዎች የገሌ ተከታይ የገሌ ምናምን የሚሉት ነገር አለ፣ ግን በመካከላችን አይደለም አንዱ የአንዱ ተከታይ ሊሆን ይቀርና አንዱ አስተማሪ አንዱ ተማሪ እንኳን ያን ያህል አይደለም። በቃ እርስ በርስ የምንማማር አይነት ተመሳሳይ ሁኔታ ላይ ያለን ኦኬ በዓለም ውስጥ ያለን በጣም ንስሐ ምናምን የሚያስፈልገን በጣም ክርስቶስ በህይወታችን ውስጥ የሚያስፈልገን እግዚአብሔርን መናፈቅ እግዚአብሔርን ተስፋ ማድረግ የሚያስፈልገን አይነት ሰዎች ነው እየተሰባሰቡ ነው። እና
በቃ ተሰባስበን ዝም ብለን እንደው የምንማማርባት ናት። ኦኬ የምንማማርበት ነው እንጂ አንዱ መምህር አንዱ ተማሪ ምናምን አይነት እንኳን አይደለም። እንደዛ እንኳን አይደለም። ይሄ ደግሞ በደንብ እንደው እግዚአብሔር በደንብ እንዲጠቀምበት በጣም የእግዚአብሔር ፍቅሩ በጣም ትልቅ መሆኑን የምታውቁት በዚህ ነው ጋይስ። በምን አሁን እስቲ እንደው በክርስቶስ አሁን እዚህ አሁን ክርስቶስ አሁን በዚህ አሁን ስንታይ የራሱ ምናችን እስቲ ያው ደህና ሰው እኮ የሚመስል ነገር የለንም፣ ግን ግን ተቀላል የሆነውን ነገር ክርስቶስ ይጠቀምበታል፣ እግዚአብሔር ይጠቀምበታል። ከተጠቀምበት ሰየው ነው። ይሄ እሱ እኛን መውደዱን የሚያሳይ ነው እና ከወደደንና ይሄን ነገር የሚጠቀምበት ከአንድ ሰው ጋር ከሆነ ልጆች ጋር እና በቃ ለነሱ ነጠላ ምናምን ለብሶ ኢቨን መንገድ ላይ እኮ ነው ማለት በቃ እንደዛ ሲሆን ነው ደስ የሚላቸውና ጥሩ ነው። ግን እኔ ምንድነው ማስበው በቃ ሰው በደንብ ቀላል ቢሆን ሲምፕል ሆኖ ነጠላ ከባድ ያደርጋል ያልኩኝ አይደለም፣ ግን በቃ ቀለል አድርጎ እየተጫወተ ምን እያለም ግን ቢያንስ ልቡ ላይ ግን ክርስቶስን ይናፍቅ እና እንደዛ እንድንሆን ክርስቶስን እንዲናፍቅ ክርስቶስ በልቡ ያለለት ሰው ክፋት በልቡ የሌለበት ሰው አስበው ወደዛ እያለ እየተጫወተ እየሳቀ እየተቃለደ ምናምን ግን ውስጡ ክፋት ከሌለ ልቡ ንጹህ ከሆነ እሱ እግዚአብሔርን ያየዋል። ልበ ንጹሃን ብፁዓን ናቸው አለ። እንደዛ ነው በአንቀጸ ብፁዓን ላይ ሲናገር ልባቸው ንጹህ የሆነ ብፁዓን ናቸው እግዚአብሔርን ያያሉና። ልብሳቸው ንጹህ የሆነ ነው አይደል? እሺ ልብሳቸው የሆነ ነገር ስለተከናነቡም ነው አይደለም፣ እሱ ያስፈልጋል። ያው ቸርች ስንሄድ በተለይ ግን ልባችን በጣም እሱ ላይ መስራት አለብን። ልባቸው ንጹህ የሆነ እነርሱ ብፁዓን ናቸው እግዚአብሔርን ያያሉና። ስለዚህ ሰው እግዚአብሔርን የሚያየው በአይነ ልቦና ነው፣ በልቦናው አይን ነው። የልቦናው አይን የሚበራው ደግሞ የልቦናው አይን እግዚአብሔርን የሚያየው ደግሞ ልቡ ቆሻሻ ከሆነ አያሳየውም። ልቡ ንጹህ ሲሆን ግን እግዚአብሔርን ያያል። ልቡ ንጹህ የሆነለት ብፁዕ ነው እርሱ እግዚአብሔርን ያያልና። ግን ልባችን ቆሻሻውን የፈለከውን ልብስ ብትደራረብና የፈለከውን ነጠላ የፈለከውን እግዚአብሔርን አናየውም። ስለዚህ ሲምፕል ሆኖ ቀላል ሆኖ ከወንድሞቹ ጋር ከእህቶቹ ጋር የሚጫወት ምናምን የሚቀር ተባለኩ ግን ልቡ ላይ ግን የነገሰው ክርስቶስ ከሆነ እሰየው እና እንደዛ መሆን አለብን። አሁን ነን እያልኩኝ እንኳን አይደለም፣ እንደዛ አይደለም። ግን እሱ ግን ፍላጎቱ ግን አለኝ። እናንተ የላችሁም ጋይስ፣ ፍላጎቱ የላችሁም ክርስቶስ በልባችሁ ውስጥ እንዲነግስ። እንግዲህ እንደዛ አስባለሁ እኔ። እንግዲህ እንደዚህ አይነት እንትን ያለኝ ፍላጎት ነው ያለኝ እና ተመሳሳይ ፍላጎት ነው ያለን እዚህ ጋር ተሰባሰብን። ስለዚህ እንደዛ ከሆነ በቃ በልባችን ክርስቶስን እንድንይዘው እርሱን እንድንናፍቀው ጋይስ፣ ተስፋችን እርሱ ብቻ ነው። የሆነ ሰውን አይታችሁ ምናምን እንደዚሁ ባለፈው የሆነ ሰፈራ እግዚአብሔር ማለት ባለፈው ከሲስ ጋር ፓርኪንግ የሚሰራ ሰው ማለት መኪና ፓርክ አድርገን ምናምን ስንወጣ ኧረ አልቀበላችሁ ምናምን ብሎ እንግዲህ ፓርኪንግ ማለት ነው እና ቶሎ ተመለስልን ምናምን የሚል ሰው አለ። ስለዚህ በየቦታው ያለ ሰው ትምህርት ይከታተላል። ስለዚህ የሚከታተል ከሆነ በየትኛውም ሁኔታ ላይ ያለ እንደዚህ አይነት ሰው አይታችሁ በፍጹም ማለት ይሄ ማን እንደው ከእግዚአብሔር ይራቅ ነው ትላለህ። ኧረ በእግዚአብሔር እንዳትል፣ እንደው ሰውነቷን አሳይታለች ከእግዚአብሔር የራቀች ናት። በፍጹም እንደዛ እንድትለብስ እያበረታታው በፍጹም አይደለም። እንደዛ ብላችሁ እንዳታስቡ። ከዚህ ቀደም ክርስቲያን እህቶችን ምናልባት በዕለት ተዕለት ህይወታችሁ እንደው ማነው ሱሪ የምትለብሱ ሰዎች ካላችሁ በአንድም በሌላም ምክንያት እንግዲህ እንደው ቀሚሱ
ሳይሆን ሱሪውን እንግዲህ ካስበለጣችሁ ወይ ካንድም ባንድ በሌላ ምክንያት ሱሪውን ያስበለጣችሁት ከጌታ አይደለም ከቀሚሱ ካስበለጣችሁና እንደው በቃ እሱን መልበስ ያለብኝ ካላችሁ በቃ ይሁንና እንደው ሰፋ ያለ ምናምን ሱሪውን ምናምን እየለበሳችሁ ግን እየሄዳችሁ ቆረቡ አልኩኝ እና ስትቆርቡ ሱሪ ለብሳችሁ ሄዳችሁ እንደማትቆርቡ ግልጽ ነው። በኢትዮጵያ ኤርሰምስ ወጪ አይደል ቀሚሳችሁ ምናምን ለብሳችሁ ነጠላችሁ ምናምን ሽንፍን ብላችሁ ፏ ብላችሁ ሄዳችሁ ቆርባችሁ ትመጣላችሁ እና እንደዚህ ስናገር ራሱ አክሊል ሱሪ ለብሳችሁ ሄዳችሁ ቆረቡና ነው ብሏል ተብሎ ሲወራ ነበር አይደል? እና አሁንም ቢሆን ለማንኛውም ሱሪ ስለምለብስ ብለሽ እንትናት ቀስ በቀስ የሚሻሻል ነገር ሲኖር እያሻሻል ትይጃለሽ። ሌላ ጉዳይም ሱሪም ሌሎችም ጉዳዮችም ቀስ በቀስ እያሻሻልን እንሄዳለን። እንዴ ድክመቶች እኮ ይኖሩብናል። እንዴ ብዙ ድክመት የለብንም እንዴ? ይኖርብናል። አልችልም ያለ ቁርባን አልችልም ያለ ቁርባኑ ሊቀረፍ ስለዛ የሆነ ሰዎችን የሆነ አጉል አደገኛ የሆነ ሸክም ሰዎች ላይ መጫን አስቸጋሪ ነው። ቀስ በቀስ እንዲሻሻሉ መፍቀድ አለበት። ቀስ በቀስ እንዲሻሻሉ መፍቀድ እና እንደዛ እናድርግ። እናንተ ሰዎች ሲምፕል ሆኖ ቀላል ሆኖ ስታያቸው ምናምን ግን አምላካቸው እግዚአብሔር ይወደላቸው ሰዎች ይሆናሉና እሱ ጥሩ ነው እና እንደዛ ነው ምናምን ብዙ አወራሁኝ እና ብዙ ስላወራሁኝ መጽሐፍ ቅዱስ ነገ እናነባለን። ነገ አንድ እንመርጥና ወይ እስቲ ልክ ከዚህ በፊት እንደማደርግላችሁ አነስ ያለ አንድ መጽሐፍ ከመጽሐፍ ቅዱስ አንድ መጽሐፍ እናጠናለን አብረን። አነስ ያለ ምን አለ እስቲ ቆይ የይሁዳ መልእክትን ፊልሞና ሌላ ምን አለ ዮሐንስ መልእክቶች ሁለተኛና ሶስተኛ መልእክቱም እንደዛው አጫጭር ናቸው። አንድ ምዕራፍ ናቸው እነሱም እነሱም እስቲ አንዳቸው እንትን እንላለን። ከአዲስ ኪዳን አንዱን መርጠን እናጠናለን ወይም ደግሞ የሆነ ብዙ ምዕራፍ ያለውም ቢሆን የሆነ አንድ ሁለት ምዕራፍ ምናምን አድርገን ወይ አንድ ምዕራፍ አብረን እናጠናለን። የእግዚአብሔርን ቃል እንማማራለን። እንደዛ ለማድረግ እንሞክራለን። ሁሉ ጊዜም ቢሆን እግዚአብሔርን እዩ፣ ሰውን አይደለም። ክርስቶስ ኢየሱስን ሁሌም ቢሆን በልባችሁ ያዙት። ተስፋችሁ እርሱ ብቻ ነው። ተስፋችን እርሱ ብቻ ነው። ቤተክርስቲያናችሁን በደንብ ውደዱ። ቤተክርስቲያናችሁን በደንብ ውደዱ። እንደዛ ነው እናንተ ሰዎች። ቆይ አንዴ ትምህርታችን ላይ ብቻ ፎከስ እናደርጋለን። እንደዛ አንዴ እሺ፣ ምን ልክፈትላችሁ? የሚለው ልክፈትላችሁ። ትላንት ያልኩት ቪዲዮ አጋጣሚ እንትን አላለኝም፣ ቴክስት ተደርጎልኝ አፕሎድ ሊያደርግልኝ አልቻለም። ነገ እሺ ቤተክርስቲያንን